በሙዚቃነቱ ብቻ መታየት የለበትም። በመጀመሪያ ደረጃ ያለንበትን ሁኔታ በተለያየ መስኮት የሚያቀርብልን ነው። አንደኛ ብልጽግናና ዝምተኛ አብላጫ ጩኸት መካከል ያለ ልዩነት አለ ይላሉ ዶክተር ዮናስ ብሩ በውይይታቸው። አንደኛው የኢኮኖሚ ውድቀት ሲሆን ሁለተኛው ደግሞ በቴዲ አፍሮ ስራዎች የተገለጠው ማህበራዊ ፖለቲካዊ መነቃቃት ነው። ዶክተር ዮናስ እንደሚሉት የቴዲ አፍሮ አዲስ ስራዎች ሙዚቃ ብቻ አይደሉም፣ የአገሪቱን የፖለቲካ ትኩሳት መለኪያ እንጂ። ቴዲ አፍሮ 12 በጎች በአንድ ነብር ፊት ዝም ማለታቸው በመጥቀስ ህዝቡ በዝምታው ለአገዛዙ መንገድ መክፈቱን በድፍረት ወቅሷል። ይህ ዝምታ የፍርሃት ሳይሆን የጥልቅ ስብራት መገለጫ እንደሆነ ዶክተር ዮናስ ይተነትናሉ። በተለይም የአማራና የኦሮሞ ኤሊቶች አንድነት ማጣት ለአገዛዙ እድሜ እንደሰጠውና ይህም በቴዲ ሙዚቃ ውስጥ በምሬት እንደተገለጸ ይገልጻል። በቅርብ በተደረገው ይህ ሰፊ ውይይት የኢኮኖሚ ባለሙያው ዶክተር ዮናስ ብሩ የኢትዮጵያ ወቅታዊ የኢኮኖሚ ጉዞ ከድሎት ጥያቄ ይልቅ የሰርቫይቫል ወይንም የህልውና ጥያቄ ሲሉም ገልጸውታል። ውይይቱ መንግስት የሚከተለውን ብልጽግና ወይንም ትረካ ከገለልተኛ ዓለም አቀፍ ተቋማት መረጃ ጋር በማነጻጸር በአገሪቱ የወደፊት ዕጣ ፈንታ ላይ ትልቅ ጥያቄ ያነሳል። የውይይቱ ዋነኛ ትኩረት መንግስት እንደ ትልቅ ስኬት የሚጠቅሰው የስንዴ ምርት ነው። መንግስት ኢትዮጵያ በ2 ዓመት ውስጥ የምርት መጠኗ እጥፍ አድርጋ በዓለም 7ኛ ደረጃ ላይ ተቀምጣለች የሚል ሪፖርት ቢያቀርብም ዶክተር ዮናስ ይህንን በጠንካራ መረጃ ይሞግታሉ። እንደ ዩኤስዲኤ እና ኤፍኤኦ ያሉ ተቋማት በሳተላይት የታገዘ መረጃ መንግስት አለሞት የሚለውን 1 ሚሊዮን ሄክታር የመስኖ መሬት በመሬት ላይ እንደማይታይ ይገልጻሉ። ሌላኛው ስንዴ ኤክስፖርት እያደረግን ነው በሚባልበት ወቅት ሀገሪቱ 1.4 ሚሊዮን ሜትሪክ ቶን ስንዴ ከውጭ ማምጣቷ የሪፖርቱ ተአማኝነት ጥያቄ ውስጥ ይከቷል ይላሉ። ዘገባው በከተማ ውበት በታይታ ፕሮጀክቶች እንደ ኮሪደር ልማት የሚታየው እድገት የብዙዎችን ሕይወት ዋጋ ያስከፈለ መሆኑን ያነሳሉ። ለትምህርት፣ ለጤናና ለድህነት ቅነሳ መዋል የነበረበት በጀት ወደ ከተማ ማሳያ ፕሮጀክቶች በመዞሩ ቀድሞ መካከለኛ መደብ ወይንም ሚድል ክላስ ወደ ድህነት እየወረደ መሆኑን ተገልጿል። በአንድ ወቅት ዶክተሮችና ነርሶች መኪና ገዝተው ልጆቻቸውን በግል ትምህርት ቤት ድህነት አፋፍ ላይ መውደቁ እንደ ትልቅ ማህበራዊ ቀውስ ቀርቧል። ከ2018 ጀምሮ ህዝቡን ሲያነቃቃ የነበረው እንደ ተፈጥሮ ጋዝ፣ የነዳጅ ማጣሪያና የማዳበሪያ ፋብሪካ ግንባታ ተስፋዎች ጊዜያዊ የፖለቲካ ፍጆታ ሆነው መቅረታቸው በውይይቱ ተነስቷል። በመንግስት ደረጃ የሚነገሩ የተጋነኑ ቁጥሮች የውጭ ኢንቨስተሮች በአገሪቱ የኢኮኖሚ ፖሊሲ ላይ እምነት እንዲያጡ እንደሚያደርግ ተተንትኗል። በአገሪቱ እየተስፋፋ የመጣው የሰዎች እገታ ወይንም ኪድናፕ እንደ አንድ ገቢ ምንጭ በታየቱ ሀገሪቱ ወደ ምን አይነት ኢኮኖሚ ዝቅጠት እየሄደች እንደሆነ ማሳያ ተደርጎም ተወስዷል። ውይይቱ የሚያጠቃልለው መንግስትና ደጋፊዎቹ በራሳቸው ብልጽግና ዳታ ላይ ብቻ ሳይወሰኑ ገለልተኛ ምሁራን ከሚያቀርቧቸው መሬት ላይ ካሉ መረጃዎች ጋር ፊት ለፊት እንዲከራከሩ ግብዣ በማቅረብ ነው። ኢኮኖሚ በስሜትና በንግግር ሳይሆን በሳይንስና በመረጃ ይመራል። የኢትዮጵያ ሕዝብ የሚፈልገው በቴሌቪዥን የሚታይ ስንዴ ክምር ሳይሆን በቤቱ የሚበላው ዳቦ ልጆቹን የሚያሳክምበት አስተማማኝ ስርዓት ነው የሚል የጥንቃቄ ደወል ያስተላልፋሉ። ይህ ዘገባ የሚያሳየው ኢትዮጵያ በሁለት ጎራዎች መከፈሏ መሆኑን ከዚሁ ዘገባ መረዳት ይቻላል። አንዱ ጎራ ተአምራዊ እድገት እያመጣሁ ነው የሚል መንግስታዊ ትረካ ሲሆን፣ ሌላኛው ደግሞ ሀገሪቱ በጥልቅ የኢኮኖሚ የማህበራዊ ቀውስ ውስጥ ነች የሚል የምሁራን ስጋት ነው። ይህ ዘገባ በአንከር ሚዲያ ቀርበው ዶክተር ዮናስ የሰጡት ምላሽና ማብራሪያ ላይ ተወስነን ያዘጋጀነው ስለመሆኑ መጠቆም እንፈልጋለን። በዩክሬን ምድር ላይ በየቀኑ የሚዘንበው ጥይትና ቦምብ ንጹሃንን ለሞት ለከፋ ስቃይ አሳልፎ መስጠቱ ቢቀጥልም ከዋሽንግተን የተሰማው ዜና ግን ለኪየቭ መርዶ ሆኗል። ፕሬዚደንት ቮሎዲሚር ዜሌንስኪ አሜሪካ በሩሲያ ነዳጅ ላይ ጥላው የነበረው ማዕቀብ አክብዳ ከመቀጠል ይልቅ የጊዜ ገደብ ለማራዘም የወሰነችበትን ውሳኔ በቁጣ ተቃውመዋል። አሜሪካ ባሳለፈችው በዚህ እርምጃ ማናቸውም ሀገራት እስከ ግንቦት 8 2018 ዓ.ም ድረስ የሩሲያ የነዳጅ ምርቶች ያለ ስጋት መግዛት የሚችሉበት እድል ተመቻችቶላቸዋል። ዋሽንግተን ለዚህ መለስተኛ ውሳኔ እንደ ምክንያት ያቀረበችው በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት የዓለም የኃይል አቅርቦት ማናጋት፣ ይህም መስተጓጎል ለማረጋጋት የኢኮኖሚ ውድቀት ለመከላከል የሩሲያ ነዳጅ ለገበያ መቅረብ እንዳለበት ነው። በተለይም 20 በመቶ የዓለም ነዳጅ የሚያልፍበት የሆርሙዝ ወሽመጥ በኢራን መዘጋቱ ዓለም አቀፍ የነዳጅ ገበያ ወደ ከፋ ትርምስ ውስጥ ከተውታል።
የዩክሬኑ መሪ ቮሎዲሚር ዜሌንስኪ ግን የዋሽንግተንን መከራከሪያ አይቀበሉትም። እሁድ ዕለት ባስተላለፉት መልእክት ውሳኔው የሩሲያ የጦር ካዝና የሚያደልብ መሆኑ ሲገልጹ ለሩሲያ ነዳጅ የሚከፈል እያንዳንዱ ዶላር ዩክሬን ላይ ለሚዘንበው ጥይት ለጦርነት መለኮሻ የሚውል ነው ሲሉም አስጠንቅቀዋል። እንደ ፕሬዝደንቱ ገለጻ ሩሲያ ማዕቀቡን ለማለፍ በሐሰተኛ ሰነድ የሚንቀሳቀሱ 110 መርከቦችና 12 ሚሊዮን ቶን ነዳጅ አዘጋጅታለች። ይህ ሽያጭ ለሞስኮ 10 ቢሊዮን ዶላር ገቢ እንደሚያስገኝ፣ ይህም ገቢ ዩክሬን ላይ አዲስ አውዳሚ ጥቃቶች ለመሰንዘር እንደሚውል ቮሎዲሚር ዜሌንስኪ ከሷል። ባለፈው ሳምንት ብቻ ሩሲያ በዩክሬን ከተሞች ላይ ከ2660 በላይ ድሮኖች፣ ከ1320 በላይ የአየር ቦምቦች፣ 60 የሚጠጉ ሚሳኤሎች ተጠቅማ ድብደባ ፈጽማለች። በሚያዝያ ወር መጀመሪያ ላይ በ700 ድሮኖችና ሚሳኤሎች የታጀበ ከባድ ጥቃት የ18 ሰዎች ሕይወትን ቀጥፏል። ዩክሬንን በበኩሏ የሩሲያ ኃይል መሰረተ ልማቶች ኢላማ ያደረገ የአጸፋ ጥቃት ብትሰነዝርም ጦርነቱ አሁን ባለበት መቆሙ ይነገራል። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት ትኩረት በመሳቡ በዩክሬን ያለው ደም አፋሳሽ ግጭት ለመቋጨት በአሜሪካ በኩል ይደረግ የነበረው ጥረት መስተጓጎሉም በዚሁ ተመላክቷል። የሆርሙዝን ወሽመጥ መዝጋትና መክፈት በዓለም ገበያ ላይ ከፍተኛ ትርምስ በፈጠረበት በዚህ ሳምንት የባህር መስመሮች የመዝጋት ስልት በታሪክ ውስጥ የነበረውን ሚና ዳግም አነጋጋሪ ሆኗል። የባህር ላይ እገዳ ወታደራዊ ጫና ለመፍጠር፣ ንግድን ለማንቀጥቀጥና ተገዳዳሪን ለማንበርከክ የሚጣል ጥንታዊ የኢኮኖሚ ጦርነት መሳሪያ ነው። ብሪታንያ በጀርመን ላይ የጣለችው የባህር እገዳ 1914 እስከ 1919 የሩቅ ከበባ በመባል ይታወቃል። የብሪታንያ የባህር ኃይል ጀርመን ከዓለም አቀፍ ንግድ በማግለሉ ጀርመን ለግብርናና ለኢንዱስትሪ የሚያስፈልጓትን ግብአቶች ተሟጧል። ተርኒፕ ዊንተር በተባለው አስከፊ ረሃብ፣ በተመጣጠነ ምግብ እጥረት በመቶ ሺዎች የሚቆጠሩ ንጹሃን ሕይወታቸውን አጥተዋል። ጀርመን ለሽንፈት እንድትዳረግ ካደረጋት ዋና ዋና ምክንያቶች እንደ አንዱም ይጠቀሳል። ጃፓን በደሴት ላይ የተመሰረተችና በባህር ምርቶች ላይ ጥገኛ መሆኗ ለጥቃት ተጋላጭ አድርጓታል። አሜሪካ ኦፕሬሽን ስታርቬሽን ወይንም የማስራብ ዘመቻ በተባለ እርምጃ የጃፓን የንግድ መርከቦችን አውድማለች። ጃፓን ጫናውን የምታቀልበት የየብስ መስመር ስላልነበራት ኢኮኖሚዋ ሙሉ በሙሉ ተላሽቋል። ለጦርነት ማክተምም ትልቅ ሚና ተጫውቷል። ይህ ከበባ ከሌሎች ለየት ያለ ነበር። ፕሬዚደንት ጆን ኤፍ ኬኔዲ የሶቪየት ሚሳኤሎች ኩባ እንዳይገቡ ማቆያ ወይንም ኳራንታይን የሚል ስያሜ የሰጡት ከበባም አደረጉ። ከከበባው ከአንድ ወር ባነሰ ጊዜ ውስጥ በዲፕሎማሲያዊ ስምምነት በተጠናቀቀ የዓለም ጦርነት ሳይቀሰቀስ የሶቪየት ሚሳኤሎች ከኩባ እንዲወጡ በማድረግ እጅግ ስኬታማ እርምጃም ተደርጎ ይወሰዳል። ታሪክ እንደሚያሳየው በዘመናዊ ዓለም የሚጣሉ እገዳዎች ከፖለቲካዊ መፍትሄ ይልቅ ሰብአዊ ቀውስ ሲያባብሱ ይታያል። ኢራቅ የተባበሩት መንግስታት የጣለውን ማዕቀብ የነዳጅ ሽያጯን ቢገታም በየብስ መስመሮች በኩል ማዕቀቡን በመጣሷ ውጤታማነቱን ቀንሶታል። ዩጎዝላቪያ ኔቶ አውሮፓ የጣሉት እገዳ ማዕቀቡን ለማስከበር ቢረዳም ግጭቱን ለማቆም ግን ተጨማሪ ወታደራዊ እርምጃ አስፈልጎ ነበር። ጋዛ እስራኤል ለደህንነት የወሳኝ ነው የምትለው የባህር እገዳ የጋዛ ኢኮኖሚ ክፉኛ ቢጎዳም ለዓመታት ለዘለቀ ግጭት ዘላቂ መፍትሄ ሊሆን አልቻለም። የመን በሳዑዲ የሚመራው ጥምር የጣለው እገዳ በሁቲ አማጽያን ላይ ጫና ቢፈጥርም ያስከተለው ግን የዓለም አስከፊ ሰብአዊ ቀውስ የረሃብ አደጋ ነው። የባህር ላይ እገዳዎች በጦርነቱ ወቅት የተፋላሚውን አቅም ለማዳከም ውጤታማ መሳሪያ ቢሆንም በሲቪል ማህበረሰብ ላይ የሚያደርሰውን ጠባሳና የሚያስከትለውን የረሃብ አደጋ ግን ሁሌም አከራካሪነታቸው እንዲቀጥል አድርገውታል። መረጃዎቻችን ይህንን ይመስሉ ነበር።